ድካም ሲስተሙ የመጣበት ሲስተም በቃኝ እያለክ መሆኑ ማመላከቻ ነው። አካባቢም ያደክማል እኮ ለምሳሌ እየሄድክ ነው በመንገድ ላይ በራይዱም ላይ በመምሰድ እንዲሆነ ምሰማው ነገር እያደከመ ነው። ምክንያቱም የምሰማቸው ኢነርጂዎች በራሳቸው እያደከሙ ነው። ማታ ስገባ ደግሞ ሰበር ዜና ታያለ፣ አሁንም ትደክማለህ። ነገሮችን ችግር ላይ ሆነክ ምታያቸው ከሆነ አንተ እኩል ነህ ከችግሩ ጋር። ስለዚህ ምን ውጦሃል? ብዙ ሰዎች የሚቸገሩት ምንድነው? የነበሩ መብላት ብቻ ነው፣ ያልቃል። ሲያልቅ አይቡን አለቀ ይባላል ነው። ከዛ መውጣት አይፈልግም። ከዛ ድብድብ ነው። ከዛ ስኬርሲቲ ማይንድ ይመጣል። ስኬርሲቲ ማለት እጥረት ይመጣል። ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ሥራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ሥራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት። በዛሬ ቆይታችን ድካምን ወደ ድል፣ ድካምን ወደ ጥንካሬ እንዴት አድርገን እንቀይር በሚሉት ቆንጆ ቆይታዎች ኖርናል። ድካም ምንድነው? በአሁን ሰዓት ላይ በንግዱም ዓለም ላይ እንደዚሁም በትምህርትም በኑሮ በቀን ለቀን ህይወታችን ውስጥ ብዙ ሰዎች እየደከምን ያለ ነው። ያ ማለት በምንደክምበት ህይወት ውስጥ ሳናስብ ወይ ደግሞ ሳንፈልግ የቀናቸው እቅዶቻችን የፈለግናቸው ወይ ደግሞ አሳካዋለሁ ብለን ያቀናቸው ሳይሳኩ ይቀራሉ ማለት ነው። ድካሞች እንዴት ሊመጡ ቻሉ? በኋላ በደንብ እየዘረዘር ነው የምንመጣበት ነገር ይኖራል። እነዚህ ነገሮች ምንድናቸው? ለምሳሌ አንድ ሰው እነግዳለሁ ብሎ ይገባል። በብዙ ሚሊዮን የሚቆጠር ብር ሊያገኝ ይችላል። ነገር ግን በወሩ መጨረሻ በአመቱ መጨረሻ ላይ የሚፈልገውን ትርፍ ያጣል። ያኔ ምንድነው የሚያስበው? ተስፋ መቁረጥ፣ መናደድ፣ መበሳጨት። ያ ማለት ምንድነው? ድካሙ ያመጣል። ያ ድካሙ ላልተገባ ውሳኔዎችን እንዲወስን ያደርገዋል ነው። በተመሳሳይ በትምህርቱም ዓለም ብንመጣ ብዙ ሰዎች ይማራሉ። ከዛ የሚፈልጉ ነገር አልመጣ ሲላቸው ድክም ይላቸዋል። በኋላ የሚናገሩት ነገር ምንድነው? ደከመኝ ብሎ ቁጭ ነው የሚያደርጉት ነው። እና የሚገርመው ልክ ያ ሰዓት ምንድነው ትርጉሙ ነው ዛሬ የምናወራው። ስለዚህ ነው ያ ደከመኝ ማለት ምንድነው ትርጓሜው? ብዙ ሰዎች ፌል የሚያደርጉበት ቦታ ላይ ነው። የደከሙበትን ውጤት ሳያገኙ የሚወጡበት ስለሆነ ያን ወደ ድል መቀየር ወደ ጥንካሬ እንቀይረው ነው። እና ወደ ንግዱ ስንመጣ በንግድ ዓለም ላይ ብዙዎች እንለፋለን። ከለፋን በኋላ በሚሊዮን የሚቆጠሩ ብሮች ይመጡና እነዛ ሚሊዮን ብሮችን ወደ ትርፍ አይደለም እና እንበሳጫለን፣ እንናደዳለን። ታዲያ ምንድነው መሆን ያለበት? እዚህ ጋር ጥናቶች የሚያመላክቱት ሰዎች ደከመኝ የሚሉበት ቦታ ምንድነው ትርጉሙ? ደከመኝ ብለን ጉዳት ከማድረሳችን በፊት ምን ማድረግ አለብን ነው። የመጀመሪያው ድካም ምንድነው ማመላከቻው ከተባለ የመጀመሪያው ስሜታችንን መቀበል አለብን ነው። ድካሙ ሲመጣ ስሜትን መቀበል። ድካም ማለት የተሸናፊነት ምልክት ማለት አይደለም። ድካም ሲስተሙ የመጣበት ሲስተም በቃኝ እያለክ መሆኑ ማመላከቻ ነው። ብዙ ጊዜ በንግድ ላይ ምን ያጋጥመናል? ከዚህ ቀደም ሰራተኛ ትቀጥርበት የነበረው ሜካኒዝም አለ እና ያ የምትቀጥርበት የነበረው ሜካኒዝም አሁንም እየሄድክበት ነው ያለው። ያ አሁን ምን አድርጓል? አድክሞሃል። ከማድከሙ የተነሳ ምን ትሆናለህ? የምትፈልገው ነገር አቺቭ አታደርግም። አሁንም ከሰራተኛ ጋራ ግብግብ መፍጠር፣ ያለ ሰዓት መውጣት መግባት። ያኔ ምን ትሆናለህ? አንተነትህ ለትልቁ ራዕይ እንዳታሳካ በትንንሽ ነገሮች ትጠመዳለህ እንደማለት ነው። ያኔ ሰው ብዙ ዓመት ይለፋና በትንሽ ነገር ዋጋ ከፍሎ ሊወጣ ይችላል ነው። በተመሳሳይ ትናንትና እኛ እንጠቀምበት የነበረው የሂሳብ አያያዝ ይኖርብናል። ይሄ የሂሳብ አያያዛችን ደካማ ሊሆን ይችላል። ደካማ መሆኑ ማንም ይነግረን ነው።
አሁን እዚህ ጋር እንድናስተውለው የፈለግነው ትናንትና የተጠቀምንባቸው መንገዶች ወይ ደግሞ ሂደቶቹ ዛሬ አያዘልቁንም ነው። ስለዚህ ምንድነው እኛ ጋር የምናደርገው? ደከመኝ ብለን እናቆማለን። አልዋሽም፣ እኛ ጋር ብዙ ጊዜ ሰዎች እንደዚህ ነገሮች አጋጥሞናል። ምን ሰራበት የነበረው ሜካኒዝም ድክም ሲያደርገን በቃኝ ነው የሚባለው። በቃኝ ሲባል አስተውለን ከሆነ ድርጅቱን ዘግቶ መውጣት እንደማለት ነው። በሰው ላይ ብዙ ሰራተኛ ቀጥረን ሊሆን ይችላል። ብዙ በእኛ የምናንቀሳቀሳቸው ንብረቶች ይኖራሉ። እነዛን ነው ሎክ አድርገን የምንወጣ ማለት ነው። ስለዚህ አደገኛ ቦታ ስለሆነ ነጋዴዎቻችንም ትምህርትም ላይ ቅጥርም ላይ ያለ ሰው ደከመኝ ከማለት በፊት ምንድነው ትርጉሙ የሚለው መረዳት። ስለዚህ የመሸነፍ ምልክት ሳይሆን ሲስተማችን የመጣንበት ሲስተም ደካማ መሆኑና መለወጥ እንዳለበት እየነገረን ነው። በአመራራችን ትናንትና እምራበት የነበረው ሜካኒዝም አለ። ትናንትና ለምሳሌ ድርጅት በከፈትክበት ሰዓት ላይ ውል አያስፈልገኝም ከሰራተኛ ጋር እንደ ልብ ልሁን ብለህ የምትመራበት ሜካኒዝም አለ። ይሄ ሜካኒዝም ሄዶ መሃል ላይ ቆም ይላል። ያኔ የመራበት ሞር ዲሞክራት የነበረ አመራርህን አሁን መቀየር አለብህ እንደማለት ነው። ስለዚህ ህመሞች ሲመጡ ወይ ደግሞ ሲስተሙ በቃ ሲለን ምልክቱን ልናውቀው ይገባል። ብዙ ጊዜ ምንድነው የሚባለው? ድካም ማለት የተሸናፊነት ምልክት አይደለም። በተጨማሪ ደግሞ የአቅም ማጣት ምልክት አይደለም። ከዛ ይልቅ የምን ምልክት ነው ከተባለ አዲስ ድርጅት የሚወለድበት የምጥ ጊዜ እንደሆነ ማወቅ አለብን ነው። ወይ ደግሞ አዳዲስ ነገሮች እንደምንወልድ ማወቅ መረዳት አለብን ነው። ይሄን ካልተረዳንስ ነው ትናንትና የገነባሁት ድርጅት አይቤ አልቋል እንደሚባለው። ስለዚህ ዛሬ በቃኝ እንደማለት ነው። ያ ሊሆን አይገባም ነው። አዲስ የሆነ አይብ መፈለግ አለብን። አዳዲስ መንገዶች መጋመድ አለብን። አዳዲስ እይታ ያስፈልገናል ነው። ይሄን ካረግን የመጀመሪያው ድካምን ስሜቱ መጀመሪያ መቀበል ነው። በኋላስ ሁለተኛ ምን ማድረግ አለብን? ለምንድን ነው የምደክመው ሳይሆን ለምን ይህ ነገር ተከሰተ ብለን መጠየቅ አለብን ነው። ድካም በሰው ልጅ የሚያጋጥም ነው። ነገር ግን ድካምን ካልተረዳ ነው ዋጋ ያስከፍለናል። ዋጋው ውድ ነው የሚሆነው። ለምን? የዓመታት ልፋታችን በቀናት በወራት ወስነንበት የምንወጣ ስለሚሆን ማለት ነው። ስለዚህ ምን ላድርግ ነው ለምን ብለን መጠየቅ። ሲደክመኝ ለምን ስል ለምሳሌ ንግድ ውስጥ የገባሁት ለምንድን ነው? ብዙዎች አሁን በጣም ሲገርም ስንጠይቅ ለምንድን ነው ነጋዴ የምትሆነው ሲባል ገንዘብ ለማግኘት ይላል። ገንዘብ ለማግኘት የሚገባ ነጋዴ ዝናብ የዘነበ ቀን ይደክመዋል። ጎርፍ የመጣ ቀን ትቶ ይወጣል። ግብሩ እንደዚህ ሆነ ከተባለ ትቶ ይወጣል። ይህ ሰው ለምን እንደሚሰራ በትክክል አልገባውም ነው። ስናግድ ምንድነው ማድረግ ያለብን? አንድ ለምን እንደምሰራ ማወቅ። ለምን ማለት ከኔ አልፌ ለማህበረሰብ መጥቀም አለብኝ ነው። ከኔ አልፌ ህዝቡንም ኢምፓክት ወይ ደግሞ በህይወቱ ላይ ተጽዕኖ መፍጠር አለብኝ ነው። እንደዚህ ብዬ ካሰብኩኝ መሀል ላይ ጉልበቴ ከደከመኝ ራእየን ነው ማየት አለብኝ ነው። ልክ ራእየን ሳየው በድጋሜ መመለስ እችላለሁ ነው። እና በድጋሜ ጉልበታችን እንዲመጣ ከፈለግን በትክክል ለምን እንደምሰራ ማወቁን ሪቫይዝ ማድረግ አለብኝ ነው። ያን ካላደረግንማ ብለርድ ያደርግብናል፣ ድካም ይመጣል፣ ሰውነታችን ይዝላል፣ አይምሯችን ይዝላል። ይሄ በሚዝልበት ሰዓት ላይ ተስፋ ቆርጠን እንወጣለን። በእኛ መድከም አጠገባችን ያሉ ሰዎች ሁሉ ደክመው ድርጅታችን ያለ ጊዜው ሊጠፋብን ይችላል። ስለዚህ ሁለተኛውን በትክክል መጠየቅ አለብን ነው። ሶስተኛ ስንደክም ማድረግ ያለብን ነገር ምንድነው ነው። ሁልጊዜ አንድን ነገር ከመወሰናችን በፊት ከስሜት ይልቅ ቁጥር ላይ ተመሰረተ ዳታ ኦቨር ኢሞሽን ይባላል። ኢሞሽን መምራት የለበትም። ኢሞሽን ማለት በስሜት ለምሳሌ አንዳንድ ጊዜ በዚህ ወር ላታተርፍ ትችላለህ። በዚህ ሰዓት ብዙ ወንድሞቻችን ንግድ ውስጥ ያሉ ሰዎች አሉ፣ እየሰሩ እየታገሉ እየደከማቸው ያሉ ሰዎች አሉ። እና በሚደክማቸው ሰዓት ላይ በዚህ ወር ባላገባ በሚቀጥለው ወርም ላላገባ እችላለሁ። ከዛ በኋላስ ይደክመኛል ነው። ልክ በሚደክመኝ ሰዓት ላይ በቃኝ ነው የሚባለው። በቃኝ ማለት አደገኛ ነው። ስለዚህ ምንድነው ማድረግ ያለብኝ? በቃኝ ከማለቴ በፊት ቁጥሮቹ እንዲነግሩኝ ማድመጥ። ቁጥሮች ምን ይላሉ? ከዚህ ቀደም ለምን ያህል ሰዎች ደርሰሃል? ምን ያህል ማስታወቂያ ለቀሃል? ምን ያህል ከስተመሮች አንተ ቤት መጥተዋል? በምን ያህል ሬንጅ አስተናግዳቸዋል? በትክክል የምትሰጠው ምርመራ አድርገህበታል ወይ? መርምረዋል ብለህ እነዚህ ሁሉ ዳያግኖስ ማድረግ አለብህ ነው። እነዚህ ሁሉ ካረክ በኋላ ቁጥሩ ይናገራል። አይ ለ6 ወራቶች ወይ ደግሞ ለዓመት እንደዚህ ሆኗል ካለ ምን ታደርጋለህ? ማለት አሁን ለውሳኔ ይመቻል ነው። በዚህ ሰዓት ምንድነው መጠንቀቅ ያለብን? ከስሜታችን ይልቅ ዳታዎቹን ማወቅ።
አራተኛ ምን ማድረግ አለብን ነው። እንግዲህ መድከም ብቻው ዋጋ ስለሚያስከፍል መጠንቀቅ ስላለብን ማለት ነው። አራተኛው የሚደሙ የዲፓርትመንቶችና ክፍሎችን መቁረጥ አለብን ነው። ይሄ ማለት ጥንቃቄ አድርገን እኔ ዲፓርትመንት ውስጥ ትልልቅ ስራዎች ሊኖሩ ይችላሉ። ስራ ለማስፋፋት በሚደረግ ትግል ላይ በተቋሚ ውስጥ 3-4 ካምፓኒ ልትቀጥር ትችላለህ ወይ ደግሞ ልትከፍት ትችላለህ። ምንድነው ማስተዋል የሚገባን? አንዳንዴ ያድጋል ብለን ብዙ ኢንቨስት የምናደርግባቸው ካምፓኒዎች አሉብን። በዛ ሰዓት እነዚህ ኢንቨስት የምናደርግባቸው ሳናስብ ምን እያደረጉን ነው? የእኛን ጉልበት እየወሰዱት ነው፣ ኢነርጂ እየወሰዱት ነው፣ ኃይላችን እየተወሰደ ነው። በአንድም ይሁን በሌላ እየከሰረ ያለ ድርጅት ካለን ይሄ ድርጅት የእኛን ኢነርጂ ድሬን ያደርገዋል። ድሬን አድርጎት ሁሌ ውጤታማ ከሆነ ካምፓኒክ እየወሰድክ ወደዛ የምታደርጉ ከሆነ የሆነ ቀን ህመሙ ወደዛ ወደ ዋናው ይመጣብሃል ነው። ስለዚህ ምን እናድርግ ነው? እናስተውለው። ኢነርጂያችን ድሬን አድርጎ ከማለቁ በፊት ከዋናው ድርጅታችን ወይ ደግሞ ግንባታ ላልሆነ ተቋማችን እንበሉና እየጎዳ ከሆነ መቁረጥና መውጣት አለበት ነው። አምስተኛው ምን ማድረግ አለብን? ድካማችን ለመቀነስ አሁን ወንድሞቻችን ያደምጡናል። ንግድም ትምህርትም ኑሮ የሚያደምጡ ሰዎች አሉ። በብዙ አቅጣጫ እንታገላለን። በምንታገልበት ሰዓት ላይ ማድረግ የሚገባን ነገር ምንድነው? ተጠያቂነትን ማስቀመጥ። ብዙ ተቋማቶች ወይ ደግሞ ድርጅቶች አንዱ የሚከስሩበት ምንድነው? ተጠያቂነትን አለመስጠት፣ አካውንታቢሊቲ። ለምሳሌ በዲፓርትመንት ውስጥ ስንት የስራ ክፍሎች አሉን? ከዛ ለእያንዳንዱ የስራ ክፍሉ ደግሞ የተገለጸ የተጻፈና የተመተረ ተጠያቂነትን መስጠት ያስፈልገናል። ይህን በምንሰጥበት ሰዓት ላይ እያንዳንዱ ዲፓርትመንት እንደሚጠየቅ ከሆነ ሸክሙ ወደኛ አይመጣም ነው። ሸክም አልመጣም ማለት እኛ ማሰብ እንችላለን ነው። አሁን እኛ የሚያጋጥመን እዚህ በምክር ውስጥ ምን ያለን? ብዙ ጊዜ እንታገላለን። ዛሬም የርዕስ የመረጥበት ዋና ምክንያቱም እንደዛ ነው። እንታገልና በቃኝ ማለት ደከመን፣ ምክንያቱም የምንፈልገው ውጤት ጠፋ። ይኸው እንደምናየው አካባቢያችን ኢንቫይሮንመንታችን እንደዚህ እየሆነ ያለው የሚያግዝ ሰው ብዙ አይደለም። ሰራተኛም ቀጥረኸው እንዲያግዝ እንዲያበረታ ፈልገው እንኳ አያበረታህም። ወይ ደግሞ የምታያቸው ብቻ ሰፖርቲቭ አይደሉም እና በቃ ብቻዬን ሆንኩኝ ከዛ ይልቅ ልዞ ብቀጠር አይሻልም ወይ ደግሞ እንደዚህ ባደርግ አይሻልም ወይ የሚሉ እንሰማለን ማለት ነው። እና እንዲህ ሰዓት ምንድነው መሆን ያለበት? ኃላፊነትንም ሼር ማድረግ አለብን ነው በተጠያቂነት። ይሄ ማለት አካውንታቢሊቲ ፕላስ ዴሊጌት ማድረግ መቻል አለብን። ልክ ይሄን ያደረግን ሰዓት ሊቃውንቶቹ ምንድነው የሚሉት? ሰው ኃላፊነት ስትሰጠው አንድም በአግባቡ ይወጣልሃል፣ ሁለትም ደግሞ እንደው ኃላፊነት የማይወጣ ሰው እንኳን ቢሆን ይላል ኃላፊነት እንኳን ስትሰጠው ሼፕድ ያደርገዋል። ምን ታደርጋለህ? ከአንተ በርደን እየቀነስክ ነው እንደማለት ነው። ድካማችን ለመቀነስ እነዚህን ፒላሮችን ብናስተውላቸው ነው። ከዛስ ወደ መፍትሄ አቅጣጫዎች ደግሞ እንመጣለን። ከድካም ለመውጣት ራሳችን አይምሯችን ይዝላል፣ ሰውነታችን ይዝላል። ከዚህ ለመውጣት ምን ብናደርግ ጥሩ ነው? የመጀመሪያው ባለሙያዎች የሚያስቀምጡት ምንድነው? ማይንድ ሺፍት ማድረግ አለብን ነው። ትናንትና እንጠቀምበት የነበረው የአስተሳሰብ ልኬት መቀየር አለበት ነው። አደራ ምንለው በየጊዜው ሰው ልጅ አይምሮ እያደገ ነው። ዘመኑ ሲዋች ዘመኑ እያደገ መሆን ማወቅ አለብን ነው። ስለዚህ ትናንትና እጠቀምባቸው የነበሩ ሜካኒዝሞችን ቶታሊ ሽፍት ማድረግ አለብኝ ነው። ያ ማለት ማይንዳችን ሽፍት ማድረግ አለበት ሲባል አገላለጹ ምንድነው? ትናንትና ስትሰጠ የነበረው ሰርቪስ ኦር አገልግሎት ዛሬ ሳትስፋይድ እንደማያደርግ ማወቅ አለብን ነው። ስለዚህ ከፍ ማድረግ አለብን ነው። ከፍ ስታደርገው ያኔ አብሮ የሚቀየሩ ምናሉ ፓተርኖች አሉ። ማይንዳችን ሽፍት ሲደረግ አጠቃላይ እይታችን ነው የሚቀይረው። እኔ ትናንትና ሰራበት የነበረው ሜካኒዝም ሲቀየርልኝ ነው ድካሜም ሊቀንስ የሚችለው እንጂ ባለሁበት ሆኜ ካረገረኩኝ ስታግናንት ነው የሚሆነው። ስታግናንት ማለት የኩሬ ውሃ ማለት ነው። የኩሬ ውሃ ደግሞ ምንድነው መጨረሻ ላይ ያው ጠቃሚ ማድረግ ጉዳቱ ይበዛል። የኩሬ ውሃ መሆን የለብንም፣ ሙቭ ማድረግ አለብን። የመጀመሪያው ነው። ሁለተኛ ምን ማድረግ አለብን? ከድካማችን ለመውጣት ነገሮችን በብዙ አቅጣጫ ለማየት እና አድማሳችን መለወጥ መቻል አለበት ነው። ለዚህ ለማድረግ ደግሞ እንደ ጥናት የተቀመጠው ምንድነው? ራሳችን ላይ ስራ መስራት አለብን ነው። ስፔሻሊ ይቅርታ ራስ ላይ ሲባል ምንድነው? ራሳችን ትልቁን የአንበሳውን ድርሻ ኢንቨስት ካላደረግንበት ከባድ ነው። ቢዝነስ የሚሰራው አይምሯችን አለ፣ ቢዝነስ የሚሰራው ሜንታል ሴታፓችን አለ፣ ቢዝነስ የሚሰራው ደግሞ ሰውነታችን አለ እና እነዚህ ነገሮቻችን መጠንቀቅ መቻል አለብን ነው። ሁለተኛው ራሳችን ላይ ኢንቨስት ማድረግ አለብን ነው። ይሄ ማለት ምን ማለት ነው?
ብዙ ጊዜ ሰዎች ደከመኝ ሲሉ ምንድነው ባለው ችግራቸው ላይ ቆመ ነው። ነገሮችን ችግር ላይ ሆነክ ምታያቸው ከሆነ አንተ እኩል ነህ ከችግሩ ጋር። ስለዚህ ምን ውጦሃል በሌላ አባባል ችግሩ ማለፍ የሚችል ሴታፕ የለህም። አልበርት አንስታይን እኮ የሚለው ነገር አለ አይደል እንዴ? ችግሩ በፈጠረው መፍትሄ ማምጣት አንችልም ነው። ስለዚህ አሁን ከችግሩ በላይ መሄድ አለብን። ከችግሩ በላይ መሄድ አለብን ማለት መውጣት አለብን፣ ከኤንቫይሮንመንት መውጣት አለብን። ለምሳሌ ደከመኝ እኮ እያስባለክ ያለው አንዳንዴ አካባቢ ያለው ሰው ብቻ አንተ ብቻ አይደለም፣ አካባቢም ያደክማል እኮ። ለምሳሌ እየሄድክ ነው በመንገድ ላይ በራይዱም ላይ በምንሰድ እንዲሆነ የምትሰማው ነገር እያደከመ ነው። ምክንያቱም የምትሰማቸው ኢነርጂዎች በራሳቸው እያደከሙ ነው። ማታ ስገባ ደግሞ ሰበር ዜና ታያለ፣ አሁንም ትደክማለህ። አየው ኢነርጂ እያጣ ትመጣለህ። ይህ ሰው የፈጠራ አቅሙ ከማምጣት ይልቅ ለዛው ምን ያደርገዋል ማለት ነው? ችግሩን ነው የሚወደው ነው። ለዛው መፍትሄ ስትሰጠው ጠንክር ስትለው ችግሩ ላይ መጣበቅን ይፈልጋል ነው። በአብዛኛው የሰው ልጅ አእምሮ ደግሞ የሚወደው ምንድነው? የሚያውቀውን ነው። የሚያውቀው ማለት ችግሩ አጠገቡ ከሆነ ችግሩን ይወደዋል ነው። በሌላ አባባል መፍትሄው አልደረሰበትም ነው። ስለዚህ አሁን ወደ መፍትሄ መሄድ ማለት ሌላ ስቴፕ ነው፣ ሌላ እርምጃ ነው፣ ሌላ ዌይ ነው። ስለዚህ መውጣትን ይፈልጋል። ልክ መውጣትን ችግሩ ላይ ሆነን ከሆነ የምናስበው ውጦናል ማማረር ነው። ጦርነት ልንችላለን፣ ብዙ ነገር ልናወራ እንችላለን። ዓለም ላይ የምናየው ችግር አለን እንላለን። ዘይቱ የለም ትቻለ። እሱን የምታወራ ከሆነ እውነት ለምንም አይደለም እያወራን ያለ ነው። ችግሩን በፈጠረው ጭንቅላት መፍትሄ ማምጣት ስለማይቻል ከዛ መውጣት አለብን ነው። ልክ ስንወጣ በሚገርም እይታ ይኖረናል። ያ የሚገርም እይታችን ምንድነው የሚያደርገው? ሌሎች ሰዎች ያልደረሱበት አዲስ አይብ እናገኛለን ነው። ሌሎች ሰዎች ያልደረሱበት ሰፈር እንሄዳለን። ሌሎች ሰዎች ያልቀመሱት ያላዩት ቢዝነስ እንገባለን ነው። ብዙ ሰዎች የሚቸገሩት ምንድነው? የነበሩ መብላት ብቻ ነው፣ ያልቃል። ሲያልቅ አይቡን አለቀ ይባላል ነው። ከዛ መውጣት አይፈልግም። ከዛ ድብድብ ነው። ከዛ ስኬርሲቲ ማይንድ ይመጣል። ስኬርሲቲ ማለት እጥረት ይመጣል። አንድ ቦታ ላይ ርብርብ ሲፈጣ ደግሞ የብዙ ሰው ችግር ነው አስተውለህ ከሆነና የብዙ ሰው ችግሩ ርብርብ ነው። ያ የሬድ ኦሽን ስትራቴጂ ነው። ሬድ ኦሽን ምንድነው? ያለውን ገበያ ብቻ መቀራመት፣ ያለውን ነገር ብቻ መብላት፣ ያለውን ነገር ብቻ መስራት ነው እየተባለ ያለውና እሱኛ አይመከርም። ብንችል አዲስ መንገድ፣ አዲስ ስትራቴጂ፣ አዲስ የሆነ ብሉ ኦሽን ማለት ነው። ያልተካሄደበት መንገድ ነው። ያልተካሄደው እንዴት ይቻላል? ለምሳሌ ባለፈው መተወሰነ እኮ ብለናል። ከድካሜ መዳን የምችለው ቡና በሲኒ ብቻ እየሸጥኩኝ ከሆነ ይደክመኛል ነው። እንዴት ነው የማይደክምክ ነው? ቡና በስትሮ ሽጥ፣ ቡና በጆክ ሽጥ። ያን አይደክምህም። ሰዎች አንተ ለመቀበል ይዳግዳቸዋል ወይ ደግሞ ያስቸግርሃል። ቡናን በጆክ የሸጥክ ቀን ብዙ ሰው ይደነግጣል፣ ይናደዳል። በእርግጠኝነት ግን ይዘው የመጣ ስትራቴጂ ግን አዲስ ስለሆነ ግን እመነኝ በገበያ ትሸጣለህ ነው። አሁን ምን እያረክ ነው ማለት ነው? አዲስ ከለርፉል ሆንክ ነው። እዛ ጋር ችግሩ የፈጠረው ላይ አይደለም። ተመሳሳይ ነገር እየሰራ ውጤት አይመጣም ነው። እንበል ምግብ ቤት ከፈትክ፣ ሁሌ እዛ ላይ ሆነክ ሁሌ 5 ሰው ብቻ አስተናግደ የቤት ኪራይ ከፍለሃል። 5 ሰው ነው ያስተናገድከው። 100 ብር አግኝተህ በወር መጨረሻ ላይ ኪራይ ሰራተኛ ከፈልክ። በሚቀጥለው ወርም እንደዛው፣ በሚቀጥለው ወር እንደዛው። ከዛ የሚያውቁ ሰዎች መጡና ለምን ከዚህ ስራ አለቀም ሲሉ ምን ታደርገዋለህ? ኑሮው ነው ምኑ ነው እንላለን ነው። አሁን ያንተ ድርጅት እኮ ወጪ መሸፈን ወይ መሰረታዊ ነገር ያኖርሃል። የሆነ ነገር ግን ሊያሻግርክ አልቻለም። ያኔ ምን ታደርጋለህ? ብልኸው በቃኝ ትላለህ ማለት ነው። ልክ በቃኝ የምትልበት ካልኩሌሽን ደግሞ የተጠና አይደለም ነው። በደም ሪቫይዝ አላረክም ነው። በኋላስ የያዝከው ልምድ የብዙ ዓመት ልምድ ሉዝ ታደርጋለህ። የያዝካቸው የገነባቸው ኔትወርኮች ሉዝ ታደርጋለህ። የገነባው ቤት ለቀህ ትወጣለህ። በኋላስ አንተን ሲያይ የነበረ ሰው በደቂቃ አንተ ያልሰራውን ክፍተት ይሰራና እጥፍ አድርጎ ትሄዳል ነው። በዓለም ላይ የዚህ ትልቁ ተምሳሌታችን ዳንጎቴ ማየት እንችላለን። በዳንጎቴ ታሪክ ላይ ብዙ ተቋማቶችን ጥያቄው ጠይቀው ብድር ተፈልጎ በወቅቱ ይጠየቀው ወይ ደግሞ ባንኮቹ በተለመደው አሰራር ስለሆነ የሚፈልጉት በኖርማል የተያዘው ያንን የሱን ሐሳብ መቀበል አልተቻለም። ነገር ግን የዳንጎቴን አክሰፕት ያደርገው ግን አንድ ባንክ ነበረ። ያው ባየናቸው በሚገርም ሁኔታ የዛ ባንክ ተቀባይነት ካገኘ በኋላ ግን ምንድነው የሆነው? ዳንጎቴ
በዓለም ላይ ሊሞት ከነበረበት በእጥፍ የወጣበት ብዙ ባንኮች አልቀበልም ሲሉት ለምን? ምክንያቱም እነሱ የሚያዩበት አተያይ አንድ አይነት ነው ወይ ደግሞ እየተለመደ ነው። እሱ ባጋጠመው ችግር ላይ ግን የተለየ እይታ ይዞ የመጣው ግን አንድ ባንክ ነው። አይ ግድ የለህም ይህ ሰው ሌሎቹ ባያበድሩት ሌሎቹ ባይቀበሉት እኔ ልቀበለው ብሎ መምጣቱ ግን ዛሬ ዳንጎቴ ላይ ለፈጠረው ኢምፓክት በመላ ዓለም ላይ ትልቅ ተምሳሌት ሆኗል። ወደ ሀገራችን መምጣት እንችላለን። በቀለ ሞላ ማየት እንችላለን። ቀጥሎ ደግሞ ኃይሌ ገብረስላሴ ማየት እንችላለን። እነዚህ ታሪኮች ራሳቸው የሚያመላክቱ ነገር አለ። ኃይሌ ገብረስላሴ በተመሳሳይ የደረሱበት ጉዳቶች ነበሩ በሚዲያው ላይ ያየናቸው። ከዛም በኋላ እነዛ የተቃጠሉበት ሆቴሎቹን ምንድነው ያደረገው? ችግሩ ሲከሰት በተከሰተበት ሆኖ አይደለም ወደ መፍትሄ ሄደው ወጣና እጥፍ አይነት ቤቶችን ነው ቢውልት ያደረገው ነው። ይሄ ምን ያመላክተናል? ብዙ ጊዜ የሥራ ፈጣሪዎች ትልቁ ኳሊቲያቸው ችግር ሲመጣ ወደ ችግሩ አይደለም ከችግሩ ወጥተው ነው የሚመለከቱት። ችግሩ እንዴት አድርጌ ሊጠቀመው? ያ የተቃጠለው ቤት ዛሬ በእጥፍ ሆኖ ለብዙ ሰዎች ተምሳሌት ሆኗል ማለት ነው። ሌላው ናፖሊ ሂል ላይ የተገለጸው ታሪክ አለ። ሰውየው ይቆፍራል እና ይቆፍርና ወርቅ ያገኛል። በሚገርም ሁኔታ ይህ ሰው ወርቅ ካገኘ በኋላ የቤተ ዘመድ አዝማዶቹን ንብረት ይበደርና ምን ለማድረግ ነው? ቁፋሮ ሊቀጥል። በኋላ ዘመድ አዝማድ ትንሽ ወርቅ ስለዋጣ አመነበትና ያላቸውን ንብረት አምጥተው ሰጡት። ከዛስ ወርቅ ቁፋሮ ተጀመረ በድጋሜ ማለት ነው። በሚገርም ሁኔታ ቢቆፈር ጠፋ። አሁንም ቢቆፈር ያው መቆፈር በራሱ ወጪ ነው። ስለዚህ ንብረቱ እንዳለ አጣ። በሚገርም አልቻለም፣ ምንም ማድረግ አልቻለም፣ ሽጦ ወጣ። በኋላ ለረጅም ሰዓት እዛው አጠገቡ ይሄን ድርጊት ሲከታተል የነበረ ሰው ነበረ። ወዲያውኑ ምንድነው ያደረገው? እሱ ንብረቱን አዝዞ ይህ ሰው ወደዚህ ስራ ገባ። በሚገርም ምንድነው ያደረገው? እሱ ይቆፍርበት ከነበረው 3 ሜትር ብቻ ዞር አደረገና ቆፈረ። ሀብት አገኘ፣ ንብረት አገኘ፣ ተለወጠበት። ያ ሰው ያ ፌል ያደረገው ሰው ማን ነው? ፌል አድርጎ ወጣ። በህይወቱ ምን አለ? 3 ሜትር ሲቀረኝ ዋጋ ከፈልኩኝ አለ። 3 ሜትር ግን እንዳይመስላችሁ ነው ያለው። 3 ሜትር ማየት ወይ ደግሞ የአቅጣጫ ለውጥ ማድረግ ስላልቻልኩኝ ነው የሚለው። በኋላስ በአሜሪካ ላይ ቁጥር 1 የሚባለው የኢንሹራንስ ካምፓኒ ከፈተ። ይህ ሰው የከፈተበት ዋናው ምክንያት ምንድነው? ደከመኝ ብሎ አቆመ። በኋላ ለእያንዳንዱ ፕሪንሲፕሉ 3 ሜትር ቀረኝ ነው የሚለው። 3 ሜትር ቀረኝ ሲል በደንብ ማሳመን ማለት ነው። እኛስ ነው አሁን እንሰራለን፣ እንተጋለን። በጣም ስንተጋ ብዙ ሰው የሚያጋጥመው ምንድነው? ችግሩ ላይ ሲመጣ በችግሩ ልክ ይሆንና ትቶ ነው የሚወጣው። ወይም ፋብሪካውን ይዘጋል፣ ሰራተኛ ይቀንሳል፣ ብዙ ነገር እናደርጋልና ችግሩ በወለደው ላይ ቆመን መሆን የለበትም። ከዛ ይልቅ ከፍ እንበልና ችግሩ ባልታየበት አንግል መሄድን ድካማችን ይቀንሳል ነው። አዲስ አበባ ላይ እየደከምኩ ከሆነ ምን አለበት ከአዲስ አበባ መውጣት ይቻላል ነው አይደለም እንዴ? አፍሪካ ላይ መስራት ይቻላል። ከአፍሪካ ወጥተህ ዓለም ላይ መስራት ትችላለህ። አየው ብዙ አቅጣጫ እንዳለ ማየት መቻል አለብንና ብዙ ወንድሞቻችን ይሰሙናል። ንግድ ውስጥ ያለ ሰው ብዙ ነገር ከፍቶ ያሉ ደከመኝ እያላችሁ ከሆነ ቆም በሉና መርምሩት ነው መጀመሪያ። ጤናውን መርምሩት በደንብ። ራሳችሁን ከመረመራችሁ በኋላ ራሳችሁ ላይ ኢንቨስት አድርጉበት። ችግሩን ያመጣው ምንድን እንደሆነ ከውስጥ ሄዳችሁ ካያችሁ በኋላ በተለየ እይታ እዩት። ግድ የለም ችግሩ የመጣው ሊያድነን የተሻለ ነገር ሊያወጣ እንደሆነ ማወቅ አለብን። ዳንጎቴ ማለት እኮ ያን የሚያክል ችግር ባይመጣበት በከፍታ አይወጣም። ኃይሌም በተመሳሳይ ሌሎቹም ታሪኮች ከነሱ የወሰድነው ምንድነው? ችግሮቹን በተለየ መልክ ማየት ወደ እድል ወደ ጥንካሬ ይወስድልናል ማለት ነው። የመጨረሻው እንደ መፍትሄ አድርገን የምናስቀምጠው አቅጣጫ ምንድነው? በተቋማችን ውስጥ በየጊዜው ተቋማችን መዋቅር መዘርጋት አለብን ነው። በተለምዶ ለመፍትሄ ማጣታችን ተብሎ የሚያዙ ምንድነው? የተለመደ አሰራር መስራት። የተለመደ አሰራር ላይክ እንዴት ነው የሚባለው? ቢሮክራሲን አላበዛም፣ እኔ ቀለል አድርጌ ነው የምሰራው እና ኖ ግድ የለም የሚባሉ አባባሎች አሉ። ኖ ግድ የለም ነገሮችን ስትራክቸር ማስያዝ፣ መዋቅር መያዝ። ማናጀር ካለው፣ የሂሳብ ክፍል ካለው፣ ኤችአር ካለው መዋቅራዊ ነገሮችን ማስቀመጥ እቺ እጅግ በጣም የምትመከር ነች። ቢሮክራሲ ይመስላል ግን የራሱን ኢምፓክት አለውና ቢተገብሩት ብለን እናስባለን። እንግዲህ ለማጠቃለል ድክመታችን ወደ ጥንካሬ መቀየር እንችላለን። አዎ ድክመት ማለት የጥንካሬ ምልክት ነው እንጂ ማቆሚያ ማለት አይደለም። አዲሱ ድርጅት እየተወለደ መሆኑ የምጥ ሰዓት ነው እንጂ መሞቻ አይደለም ነው። ደከመኝ ካለ የምርም
ትልቅ ድርጅት ሊወለድ እንደሆነ እንመን ነው። ደከመኝ በምንልበት ሰዓት የምርም ጉልበታችን ነፃ ሆኖ አዲስ ነገር ለመፍጠር ራሳችን ወጣ እንበል። አይምሯችን እረፍት እንስጠው። በተለየ አተያይ እንመልከት። የምርም ይሄን ያደረግን ሰዓት ድርጅታችን ተወልዶ ከኛም ለብዙ ሰው መትረፍ ይችላል። አይ ደከመኝ ብለን ካቆምን ግን ይቆምና ድርጅታችን ፌል ያደርጋል፣ ሰራተኛ ይበተናል፣ ብዙ ነገር እናጣለን ነው። እንደሱ እንዳይሆን እኛ ከፍ ብለን ችግሩን የፈጠረውን አልፈን ለብዙ ሰዎች መፍትሄ ይኖራል ብለን እናስባለን። በእርግጠኝነት ብዙ ነጋዴዎች ካላችሁ ድካም ወጣችሁ ምርጥ ንግድ እንደምትከፍቱ ተስፋ እናደርጋለን። በሚቀጥለው በሌላ ርዕስ እንገናኛለን። እግዚአብሔር ይስጥልን። ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጅዎን ተሻግሮ ከእጅዎ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ሥራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ሥራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት